መንፈስ ሲገባ አልታየም፣ ሲወጣ ነው የታየው። አልጋ ላይ ማታ በመኝታ ቤት ስትገባ የዛኔ ታረጋዋል። እሷን ትታታል፣ ዝም ብላታል። አገልጋዮችን እየወጋች ክርስቲያኖችን እየወጋች ሕፃናትን እየወጋች እያስተኛቻቸው ነው። ምንም ስትጠይቅ ችግር የለባትም። ምንተኛ ስትል ሼም ምናምን የለም። እኔን በጣም እየወደዳችሁኝ ከሆነ ደግሞ እመኑኝ፣ ሕያው እግዚአብሔር ምስክር፣ እመኑኝ እናንተ ትተርፋላችሁ። አሁን እኔ በጣም እያስጠላዋችሁ ከሆነ ሕያው እግዚአብሔር ምስክሬ ጋለሞታ ናችሁ። ምናልባት ዛሬ ገና የመጣችሁ ሰዎች እንደው ኦድ እንዳይሆንባችሁ 4 አይነት ጋለሞታ አለ። አንደኛ ያለጠፈች ናት፣ ሁለተኛ የለጠፈ ነው። ያለጠፈ ማለት ጋለሞታ ምኗን ሰው አያውቅም። በጣም በጥበብ ነው የምትንቀሳቀሰው፣ በስትራቴጂክ ነው የምትንቀሳቀሰው። ወጥመዶች አሏት፣ ሴታፖች ምናምን አሏት እና በጣም ተጠንቅቃ የምትንቀሳቀሰው። አትመስልም ግን አጥፊ ናት። አገር ነው የምታጠፋው። ማትመስል ግን ወንበዴ ናት። ሰዎችን በዝሙት የምትጥል ናት። ሰዎችን በዝሙት የሚጥል ነው። በጣም ጨዋ ነው የሚመስለው፣ ሃምብል ነው የሚመስለው፣ መልአክ ነው የሚመስለው፣ በጣም ንጹህ ነው የሚመስለው። ይወስድና መረብ ውስጥ ያስገባሻል። መረብ ውስጥ ካስገባ በኋላ እንደዚህ አይነት አውሬ መሆኑን ያላወቅኩም ትያለሽ። እንደዚህ ነው የምትይው። ሴቶቹም እንደዚህ ናቸው። ወይኔ እንደዚህ አትመስልም እኮ ይሄን መልአክ እኮ ነበር የምትመስለው ምናምን። አላጋጠማችሁ? አልተነካችሁም በጋለሞታ? ምድሪቱ እሱ ስለሆነ በሱ ስለተሞላች ሀገሪቱ ዓለም በሱ እየተሞላ አሁን ሚዲያው በሱ እየተሞላ ስለሆነ ካልተማርን ካላወቅን ከዚህ ልናመልጥ አንችልም። ስለዚህ አንደኛው እሱ ነው። ሁለተኛ የለጠፈም ኦፊሻሊ ራሳቸው ስራቸው ተግባራቸው እሱ ይሆን ራሳቸው ለዚህ ስራ አሳልፈው ሰጥተው የሚወጡ ስራቸው ግልሙትና ነው። ስራቸው ራሳቸውን ሐላል አውጥተው የሚሰሩ ማለት ነው። ሰዎችን ባለትዳር አይሉ፣ ወጣት አይሉ፣ ሕፃን አይሉ፣ ሴት አይሉ፣ ወንድ አይሉ ራሳቸውን ለዚህ ስራ ተግባር በስነሳ ምንም አያፍሩም። ስራቸው ነው። ተደውሎላቸው ደውለውም የሚሰሩ ናቸው ሁለተኞቹ። ሶስተኞቹ ባለሙያ ናቸው። ስራ አላቸው፣ መስሪያ ቤት አላቸው፣ የተለያየ ድርጅት ውስጥ አሉ። ሱፍ ለብሰዋል፣ ከረባት አድርገዋል፣ ቢሮ አላቸው፣ መኪና ሊኖራቸው ይችላል። እነሱ ጋር ጉዳይ ብላችሁ ስትሄዱ በፍጹም ሳይቀምሷችሁ ቢሮ አይሰጡም። አራተኞቹ መንፈሳዊ ናቸው። ቸርች አካባቢ ነው ያሉት። መንፈሳዊ አገልግሎት ያለበት ቦታ ነው ያሉት። በቃ መንፈሳዊ ናቸው። በየትኛውም እምነት ጥላ ስር አሉ። መንፈሳዊ ነው የሚመስሉት። መንፈሳዊ አይነት አክት ያደርጋሉ። ሰው መንፈሳዊ ናቸው ብሎ ነው የሚያስበው፣ ግን ወንበዴዎች ናቸው። ለምን ካላችሁን ሰው በጣም ስለሚያምናቸው። አሁን እኛ አካባቢ ያሉት በጣም ይጸልያሉ፣ ልሳን ይጸልያሉ፣ ይንቀጠቀጣሉ፣ ይወድቃሉ፣ ይነሳሉ፣ ይዘምራሉ እና የተለየ ሌላ ምልክታቸው ነው እያወራ ያለሁት። ባለፈው ሳምንት ጋለሞታ ሴት ደፋር ናት፣ ህገወጥ ናት ብያለሁ። በጣም ህገወጥ በሆነ መንገድ ነው ሰው የምትቀርበው። ምሳሌ 7:13 ላይ እናገኛታለን። ያዘችውም ሳመችውም ፊቷም ያለ ፍርት ሆኖ እንዲህ አለችው ይላል። ጋለሞታ ሴቷም ወንዱም ምንም ነው የማያፍሩት የማይፈሩት። አታፍር። ራቆቷ ምናምን ስትሆን እንደዚህ ምናምን ግልጥልጥ ምናምን ስትል ችግር የለባት። እሱም እንደዛው ምንም ችግር የለበት። ረቃኑን ሲቆም ምንም ችግር የለበት። ሀፍረት የሚባል ሼም የሚባል ቀቅለው በልተውት በጣም የምትዳፈሩ ሰዎች በጣም ኮንፊደንስ አላት ምናምን አለ። ጋለሞታ ነሽ። ይሄ መሳሳት የሚባል ነገር፣ ለሰው ህሊና መጠንቀቅ የሚባል ነገር ከሌለብህ ማነው ስም መሰለ? ጋለሞታ። ለትውልድ የማታስብ፣ ለማህበረሰብ የማታስብ፣ ለልጆች የማታስብ፣ ለህፃናት የማታስብ፣ ለሰዎች ህሊና የማታስቢ ምንም እንተፍረት የሚባል ነገር የጠፋባችሁ ህይወታችሁ በድፍረት የተሞላ ምንም ሰቀቀን ውስጣችሁ የሌለ ሰዎች እናንተ ጋለሞታ ናችሁ። 7:12 ምሳሌ አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘን ሁሉ ታደባለች ይላል። እንደ ሸለምጥማጥ ነው የምትሄደው። ያዘችውም ሳመችውም ፊቷም ያለ እፍረት ሆኖ እንዲህ አለችው። እፍረት ፊቷም ያለ እፍረት ሆኖ ታስታውሳላችሁ የምትለው ነገር ባለትዳር ሴት ናት። እሺ ባል አላት። ባሏ ለሥራ ጉዳይ ሩቅ አገር ሄዷል። ከረጢት ይዟል አለች፣ ገንዘብ ይዟል አለች። አሁን ቶሎ አይመለስም አለች። መንገድ ላይ ያዘችው ወጣት ነው፣ አላገባም፣ ጎረምሳ ነው። ጎረምሳ አይምሮ የጎደለው ጎረምሳ፣ ዝም ብሎ ተወጥሮ የሚሄድ ጎረምሳ፣ ሰውነቱን አሳምሮ የሚሄድ ጎረምሳ፣ አይምሮ የጎደለው ጎረምሳ፣ አይምሮ ያለማ ጎረምሳ፣ የሚኖርበትን ዓላማ የማያውቅ ጎረምሳ፣ ሰውነቱን አጠብድሎ አምሮ ተውቦ ወክ የሚያረግ ጎረምሳ፣ ጭንቅላቱ ባዶ የሆነ ጎረምሳ አገኘችው። ያለ ፍሮቶና ያዘችው፣ አቀፈችው፣ ሳመችው። ምን አለችው? እና ሌሊቱን በፍቅር እንርካ፣ አልጋው ተነጥፏል፣ ባሌ የለም፣ እንግባ ትለዋለች። ምንም ችግር የለም፣ በቃ እንተኛ፣ አዳር እንዲቹ ስንከሻከሽ እንደር። ሌባ ናት፣ ሌቦችን ታረባለች። እየከተበቻቸው ደናው ሰውዬ፣ ጤነኛው ሰውዬ፣ በጣም ሰላማዊ ሰው ይሄድና ሲከተብ ቸሬ ያስጠላዋል፣ የቸሬ ትምህርት ያስጠላዋል። እዚህም እዛም ያላችሁ መጣ ካብዴ አልሽ፣ አይ ካብዴ
እኔ ምልክት ነኝ እንደ ዶሮ እየጮህኩልሽ ነው እንድትመለሺ አቅጣጫ እንድትቀይር እግዚአብሔርን መንገድ እያሳየሁ ነው እግዚአብሔር ነው ጉዳዩ የዕጣ ጉዳይ ነው ላይ ወድቆ ነው እናንተን የማዳን ሥራ እግዚአብሔር ለመስራት ስለጠራኝ ነው የእናንተን ንግድ ለማፍረስ አይደለም የእናንተን ሕይወት ለማበላሸት አይደለም የእናንተን ሕይወት ከመበላሸት ለመታደግ እግዚአብሔር ስለጠራኝ ነው ለምን አስጠላውሽ ለምንድነው ያስጠላው ለምንድነው የደበርኩ ምን አረኩ እየነገርኩ ያለሁት እኮ ወስላቶችን የምታበዛ ቪክቲም እንዳትወጋ ነው ከተወጋ ሲኦል ደጅ ላይ ነው ያለው ገፋ ተደርገ ትገባለህ የሲኦል ደጅ ነው ይላል የሷ ደጅ መሰብሰቢያዋ ሲኦል ደጅ ነው ከፈታ አርጋ ታስገባለች ከፈታ አርጎ ያስገባሻል እንደዚህ አይነት ሙድ ውስጥ ያላችሁ ሰዎች ዘመናዊ አይደላችሁም ተከተባችኋል ተወግታችኋል አሜን በለኝ እየወጣ እኮ ነው ይሄ የገባው ሰው አሜን ይበለኝ እየወጣ እኮ ነው መንፈሱ ከእግር ጥፍር ሳይቀር እንዲህ የነቀለልህ ነው እግዚአብሔር ሳታውቀው ከልብ ብድግ ያደርግልሃል የግድ እዚህ ላጭ መሆን የለብህም በጌታ በኢየሱስ ስም ይወጣል የሰማኝ በደንብ አሜን ይበል አዎ ያኮበኮባችሁ የዘውራችሁ ዙሪያችሁን ያደናችሁ አጥር ያጠረባችሁ በእሾ የዘጋባችሁ እንደ ኤሌክትሪክ መንቀሳቀስ ያቃታችሁ ዙሪያችሁ በተጠረበ ድንጋይ የዘጋ በዚህ ስትሄዱ መሄጃ ያጣችሁ በዚህ ስትሄዱ መሄጃ ያጣችሁ ግራ የገባችሁ ሰዎች አምላኬ መንጥቆ ያወጣችኋል አትበሉ በብዙ ጨዋታ እንዲሲት ታደርገዋለች አቤት ጨዋታ ቁም ነገር እኔ በጨዋታ ሄዶ ቀልጦ የቀረሰው አቃለሁ ሚስቴ ጋር ብዙ ጨዋታ የሉም ሙድ የላት እሷ ጋር ስንመጣ ስለ ልጆች ትምህርት ቤት ስለ ህይወት ስለ ጓዳ ነው የምታወራው ያቺስ ሙድ ያለ ጨዋታ ስትችልበት ይኸውልህ ጋለሞታ በጣም ታጫውታለህ ጋለሞታ አይደብርም ወንድሜ ጨዋታ ሞልቶታል በብዙ ጨዋታ እንዲህ ስታደርገዋለች በከንፈሯም ልዝብነት ትጎትተዋለች እየተሟዘዘ ብራዘር ገቢ ታረጋዋለች እንደዚህ ትጎትተዋለች በከንፈሯ ምንነት ልዝብነትን ስተረትረው ሲለዝብ እኮ እንደዚህ ነው አንተ ግን በጣም ትገርም የኔ በዝደየ ወንዱም አንቺ ግን ይላል ቤዝ ድምጹን በጣም ናውቀይ እንደዚህ ነው ይጎትትሽ ከዛ በጣም ነው እኮ የሚወደኝ ልቤ ግው ይላል ድምጽ እንደዚህ እየተጎተታችሁ ያላችሁ ሰዎችን አምላኬ ይበጥስላችሁ በጌታ በኢየሱስ ስም ይበጠስላችሁ ወዳ መስሎ አንተን ከሚስት በላይ ወዳ መስሎ አይደለም የታደንክ ባለትዳር ወንድ እዚህም እዛም ያለ ወዳ አይደለም ትስባለች ስራዋ ስለሆነ ነው ተመድባ አታውቀውም እሷ ተመድባ ነው አገልግሎት ላይ ነው ያለችው ለሲኦል ነው አንተን የምትጠራ ውሸቷን ነው ከሚስት በላይ ታማኝ ሆነ አይደለም ከሚስት በላይ ወዳ አይደለም በከንፈሯ ልዝብነት በንግግሯ ጨዋ የሚመስል ንግግሯ ማር በሚመስል ጣፋጭ አንደበቷ ትጎትታለች ከቤት ትነጥልሃለች ከቸርች ትነጥልሃለች ከእግዚአብሔር ሐሳብ ትነጥልሃለች ከቅድስና ትነጥልሃለች አንቺንም ይነጥልሽ እኔ እኮ መልአክ ነው የምትመስይ ሲልሽ አንቺ በጥፍርሽ ነው የምትቆም የእውነት ነው ይመስልሽ የእውነት በቃ አንቺ እኮ በምድር ላይ እኮ አንድ ለኔ ተፈጠርሽው አንቺ ነሽ ሲልሽ አላት እንደዚህ እኮ ስልሳውን ብሎ ነው የመጣው ውሸታም እንደዚህ ብን ብላችሁ የተበላችሁ አላችሁ ያልተዋጣችሁ በጌታ በኢየሱስ ስም አምላክ ያስተፋችሁ ፍቅሬ ልገልጥልሽ እፈልጋለሁ ምንድነው በምን እንደምትገልጥልኝ በቃ ወጣ እንበልና አብረን እንደር እንዴት ሳንጋባ ማለት ኖ ፍቅሬ ልግለጥልሽ ከዛ ፍቅሬ ልትገልጥልኝ ያለሽ ከዛ ይገልጥልሻል ፍቅር ይገልጥልሻል እንደዚህ በጣም ለብዙዎች ገልጧል ላንቺም ይገልጥልሻል ከጋብቻ ውጪ ክርስቲያንም ሆነ አገልጋይ ሆነ ወንድም እህት ሆነሽ መገላለብ እያሰባችሁ ያላችሁ ሰዎች እናንተ ቪክቲም ናችሁ የምነቅፍብህ ነገር አለኝ አላት ቸርቿል ዮሐንስ ሂድ ንገርልኝ የኤልሳቤጥን ታቅፋ ስለምትኖር የሷን ትምህርት ግልሙትናዋን ትምህርቷን ብዙዎችን ነቢያቶችን አገልጋዮችን የወጋችሁን እሷን ስለምትተዋት ነቅፍብሃለሁ ተናግሬሃለሁ ነቅፌ እቺን ሴት ስለምትተዋት ኤልሳቤጥን ስለምትተዋት ነቅፋለሁ ቤተ ክርስቲያንን አጎሳቅሏታለች አንተ ዝም ስላልካት እኔ እመታታለሁ አለ አልጋ ላይ ጥላታለሁ እሷን ብቻ አይደለም አብረዋት የሚያመነዝሩትን እመታቸዋለሁ አለ እግዚአብሔር በእናንተ ዘንድ የሚኖር
ሚኖር ምን ማለት ነው? አኑርልኝ ብሎ የሰጠህ እግዚአብሔር። አኑርልኝ ማለት ምን ማለት ነው? አስቀምጥልኝ፣ ያዝልኝ የተባልከው ነገር ነው አንተ ጋር ያለው። ከየት ነው የተገኘው ይሄ? ኢየሱስ ሞቶ። አሁን እኮ ሁላችንንም ደብል አስመትተው ኬጂ ሳንገባ አንደኛ ሳንገባ 12ኛ ክፍል ከተቱ። በቃ ጎልደን ኦይል ነው አንተ ላይ ያለው እያሉ ፓራፊን እየቀቡ አንደኛ ክፍል ሳትቆጥራ 12ኛ ክፍል ገባ። እኔም የለም አትሟዘዢ፣ ስርዓት ይዘሽ በስርዓት አውሪ፣ እናትሽ እንደምታዋሪ። አዎ እንደሱ ነው መሆን ያለበት። ግድ የላችሁም። ይሄ በጣም ሲሪየስ ጉዳይ ነው። አንተም ስርዓት አድርገህ አውራ። ዝም ብለህ እንትን የሚጎትት ነገር አታውጣ፣ አትጋተት። በስርዓት አውራ። ደህና አደርሽ፣ እንደምን አደርሽ፣ እንደምን ዋልሽ ምናምን በልና አውራ። አታው እንዲህ አትሽከርከር። ሰውን እንዲህ የሚያጥወለውል ነገር አታውጣ። እሱ ስታገባ አልጋ ላይ አሁን አደባባይ የል በየፌርማታው አትሟዘዙ። እንዲህ አልጋ ቀረሽ ንግግር አትነጋገሩ። ስልክ ላይ የምትሟዘዙ ሰዎች በስርዓት አውሩ። ደህና አደርክ፣ እንደምን አደርክ፣ ሰላም ዋልሽ፣ እንደምን ዋልሽ፣ በሰላም የአደን ቅባት ነው ይሄ። የእግዚአብሔር አደል። እርስ በርስ በሰላም አውሩ። ስነጋገሩ ሌላ ስሜት የሚፈጥርባችሁ ነገር መኖር የለበትም። ሰላማዊ መሆን አለበት። እኛ ወንድማማቾች ነን አይደል? አገልጋይ ከሆንክ በጣም ታደንቀሃለች። አንተ እኮ ነህ አንደኛ የተቀባው ትላለች። መለያው እኮ ነው ማወራለህ። በቃ እነዛ ሁሉም ዘምረው ብዙ አልተባረኩም። አንተ ስትመጣ ግን በጣም መንፈሱ በኃይል ነው ትላለች። ታሞቃለች። ከፍ ነው የምታረግህ። ታገናሃለች። አንተ እኮ የተለየ ነህ ትላለች። ከዛ ቸርች እኮ አንተ ስትቆም፣ አንተ ፕሮግራም ስትመራ፣ አንተ ስትሰብ የተለየ ነህ ትላለች። ትነጥልሃለች። ታሞቃለች። የእውነት ነው የሚመስልህ። ማኖፍ ጋድ ምናምን ትላለች። እግዚአብሔር ሰው ምናምን ትላለች። አንድ ጊዜ እነ ጳውሎስ እየሄዱ ታስታውሳላችሁ? ሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ያለቻቸው ያቺ ሴትዮ መንፈስ የነበረባት ገረድ አይባልም ይላሉ አንዳንድ እና ምንድን ነው ይባለው? መጽሐፍ ገረድ ነው የሚል። መጽሐፍ ገረድ ካለ እኔ ምን ልበላት? ሮዴ ገረድ ይላል። እቺንም ሴትዮ ገረድ ናት ይላል። ገረድ ናት፣ መንፈስ የሚሰራባት ገረድ፣ ላለቆቿ የምትጠነቁል አስማተኛ ገረድ። ምንድን ነው ያደረገችው? እነ ጳውሎስ ሲያልፉ ወደ ጸሎት ስፍራ ሲሄዱ በጣም ብዙ አያሌ ቀን ይላል 16 ላይ ወደ ጸሎት ስፍራም ስንሄድ ይላል ጻፊው ሐዋርያ ሥራ ሉቃስ፣ ስንሄድ ሁሉ ጊዜ የሟርተኝነት መንፈስ ያለባት የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስንና እኛን እየተከተለችን የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ምትሉን ይሄንን አያሌ ቀን ነው ምትለው እየመጣች እነዚህ የመዳንን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች ናቸው። ጳውሎስ ጨነቀው፣ ትጮህ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ይላል። አየህ ይቸግራል። አንተ ልዩ ነህ፣ አንተ በጣም የተቀባህ ነህ። ይቸግራል። ጤነኛ ስትሆን ይቸግራል። ይሄን መቀበል አትችልም። አንተ እኮ አንደኛ ይቸግራል። ይሄ ከጫት ቤት መጣህ አንተ እኮ አንደኛ ስትባል ይቸግራል። ይሄ መቸገር አለብህ። ካልቸገረህ ተወግተሃል። ተቸገረና ትኩር ብሎ አየና አንተ በጌታ በኢየሱስ ክርስቶስ ስም ውጣ ከሷ ውስጥ አለ። አንተ የተለየህ የምትሆኑ በምንድን ነው ታዲያ? በቃ ጸጋ እናንተ እኮ ከተለያያችሁ አንተ ምናምንቴ፣ ጸጋው ትልቅ እግዚአብሔር አለቀ አይደል? የተጠራው ምናምንቴ ነው መጽሐፍ የሚል አለቀ። ምናምንቴ ነው የተለየ ስትባል የተለየህ እንዲመስልህ ታደርጋለች። መንገድ ላይ አግኝታው በቃ እንዴት እንዳማረኝ እኛ ክርስቲያን አዲስ ኪዳን ነው አይደለ? ዮሐንስ ሄዶ የተናገረው አዲስ ኪዳን ለሰባቱ ቤተክርስቲያናት በቃ አንዷ እሷ ቸርች አሁንም አለች ማለት ነው። የኤልዛቤት መንፈስ እንግዲህ ዮሐንስ ራእይ ላይ መጥቶ ከተነገረ የእሷ ኃይለችው ነገስት ላይ ነው። ተፈጥፍጣ ሞታ ውሻ ደሟን ውሻ ይላሰው። ከየት መጣ ነው አዲስ ኪዳን ቤተክርስቲያን የመጣችው? ስፒሪት አይሞትማ። ወኪሊቱ ነች የሞተችው። ያቺ ቅንድቧን እንዲህ አድርጋ የነበረችው ሴትዮ ነች የሞተችው። መንፈሱ አልሞተ ህይወታቸው። ምክንያቱም እነሱ ሊቀቧቸዋል። አንተ እኮ የተቀባህ ነህ፣ አንተ እኮ ልዩ ነህ፣ አንተ እኮ የእግዚአብሔር ሰው ነህ ይለዋል። 6 ሚስት ያለውን ሰውዬ በሚስቱ ላይ የሚወሽመውን ሰውዬ እግዚአብሔር የባረከ ሰውዬ ከፊት ለፊት ተለቆልሃል፣ ተከፍቶልሃል፣ ምድሩን ትገዛለህ ይለዋል። ስለዚህ ይለቅለታል። የነሱ ናቸው። የግልሙትና መንፈስ ዝም ብሎ ማጋደም ብቻ አይደለም ስራው። ሐሰተኛ ነቢያቶችን ያረባል ሀገር ላይ እና ይሄን መንፈስ መቃወም የለብንም። የሚስማማ ሰው አለ ከኔ ጋር መቃወም ይፈልግ? እስቲ ቀኝ እጃችሁን አንሱና በኢየሱስ ስም የተመታ ይሁን በሉ። ይመታ፣ በኢየሱስ ስም ይወረድ። በአደባባይ ላይ እግዚአብሔር ሲመጣ የበቀል ቅባት ይዞ መጣና አንተ አለው ኤልሳን፣ ከዛ ካንተ የተረፈውን እዩ አለ። ከእዩ የተረፈውን አሳይ ይነሱና ይጨፈጭፉታል አለ። ይሄ ትውልድ ከገባው ዛሬ እዚህም እዛም ያላችሁ ሰዎች አምላኬ በበቀል ቅባት ይቀባችሁ። ከተነሳችሁ አይቀር እግዚአብሔር በጽድቅ ያስነሳችሁ። ቁጭ ብሎ የሚቃጠለውን እዩን፣ ቁጭ ብሎ የሚቃጠለው እነዛን ወደል ሐሰተኛ ነቢያቶችን የምታረባውን ኤልዛቤትን መንፈሱን እየተቃጠለ የነበረውን መጣና ቅባቱን አስይዞ ለብላቴናው ሂድ አለው ኤልሳ። ሂድና አገኘው፣ ከወንድሞቹ መካከል ታገኘዋለህ፣ ጥራውና ይሄን ቅባው አለው። ኢየሱስ ያድናል።
ምን ታረጋለህ? ኤልሳቤጥን ግልሙትናዋን ትፈጠፍጣለህ። ሀገሩን ያበከተው ሀገር የገለባበጠው መንፈስ ተወቀዋል አሉ። እዩ ተናግሮኛል። እኔ ኮቴን አሰማለሁ ብሎኛል። ጓ ሳረግ ምድሩ ሁሉ ይሰማዋል ብሎኛል። ቋ አርጎታል። አሁን እየተሰማ ነው። እንፈጠፍጠዋለን። እስቲ በደንብ አሜን። አዎ ምንም ሌላ ቢዝነስ የለኝም እኔ። ይሄም እሱ ነው እንዴ ነው የምትይው? ገልጠሽ አትጨርሹ። ሰርፕራይዝ ሆነ ሳይታሽ ሌላ ሰርፕራይዝ አለሽ። ብለሳይ እንደዚህ አስገራሚ ተገልጦ ማያልቅ መጽሐፍ ናት። እሱም እንደዚያው አውቄዋለሁ ብለሽ ተደላለሽ ስትቀመጪ ሁለት ሚስቶች አግብቶ ፈቷል እሱ ያለሽ። አዎ በኢየሱስ ስትይ እሱን ጨርሰሽ አልቅሰሽ ማረብሽና ጣጥፍሽ ቁጭ ታረጊ። ኮንዶሚኒየም እኮ ያስቀመጣት ሌላ አለሽ ትበል። በኢየሱስ ስትይ እንዴ ቁንጭዬ እኮ የሚባለው ትንሹ ልጅ እሱ ነው። ሰርፕራይዝ ነው የሚያደርግሽ። አውቃት ጨርሰውም ህይወቱን አውቀሽ አጨርሽውም። በአራት ባህ የሆነ ካፌ ቁጭ ብለሽ ኬክ አጉርሶሽ አታውቂውም። አይታወቁም። ማት ነው ተገልጦ የማያልቅ ታሪክ ነው። አጭር ነው። እድሜ ስንት ነው ግን ትይዋለሽ? 31 በ31 ነው የሺህ ዓመት ታሪክ የሰራው። የሺህ ዓመት ታሪክ ጽፏል። ጥበብን አንቺ እህቴ ነሽ በላት ይላል። እስቲ ጥበብ እህቴ ነሽ በሉ። መጽሐፍ ሲናገር ቤት በጥበብ ይሰራል፣ ከዛ በማስተዋል ምን ያደርጋል? ይጸናል። ሁለቱም ቤት የሚሰራው በጥበብ ነው አለ፣ የሚጸናው ደግሞ በማስተዋል ነው አለ፣ በመራቢያ አካል አይደለም። ስለዚህ ጥበብን እህቴ ነሽ በላት፣ ማስተዋልን ደግሞ አንቺ ምን ነሽ? ውዳሴ ነሽ በላት። ላይፍ የሚሰራው ቤት የሚሰራው ባንቺ ነው፣ ካንቺ ውጪ ቤት አይሰራም በላት። ማስተዋል ወዳጄ ነሽ በልና ጠራት። ለምን? ከጋለሞታ ሴት ትጠብቅህ ዘንድ። ጸሎታቸው ደስ የሚል ኦ ማይ ጋድ ህይወቱ ብታይ ደስ ይላል። እንጀራ አስቀምጦ ለጎመን ወጥ በዘረፋፋው ቀሚስ ለጎመን በዘረፋፋ ቀሚስ የሚጠራ ጉደኛ እኮ ነው። ተመላለስ ናምሽ ወይኔ ህይወቱ ለእንጀራ እንኳን ሲጸልይ ብታይ ኢትዮጵያን ባንዲራዋን ምናምን ከዛስ በዚህ ለአለዝቡ ስገብቶች ሆረር ይሆናል። ሆረር አስፈሪ ሰው ይሆኑ ቁጭ ድንገት በቃ ቁመናል እኔ ላገባ ነው እንቺ ሰርጎ ወረቀት ብሎ ይሰጥሻል። ትጠብቅ ዘንድ ቃሏን ካለዘበች ከሌላይቱ ሴት ይላል። አውቃት ጨርሰው አውቀሽ አትጨርሺው እንድቹ እያልሽ ረጅም ዓመት ኖረሽ ሳታቂው ትጠናቀቃላችሁ። እድር ጥሩም ባይነፋና አረፈች የሚባል ወሬ እንሰማለን። እንደገና ፈውዘንህ አርገን ከዜሮ ጀምረን እንጂ ተረጭታ አይደለም። ኖክ ግሬስ ምናምን ተብለህ አይደለም። ቁጭ ብለህ ቅጥቅጥ ተደርገህ አትዳፈሩ። ቀይ መብራት ከጣስሽ ከጭፍልቅልቅ ከተረፍሽ እና እንደምንም አድርገን ያለ ግርም ያለ ምንም ትኖሪያለሽ። ቀይ መብራት ጥሰህ ሰላም የለም። ይሄን ወጣት እንዲህ ስት ያደረገችው ወጣት ግራ የገባው ወጣት ዓለማዊ ናት እንዳይል መንፈሳዊ ሆነችበት የሆነ ቦታ ላይ ግልብጥ ብላ እንደዚህ ይላል 7:14 ላይ መስዋዕትንና የደህንነትን ቁርባን ትላለች። መስዋዕትና የደህንነትን ቁርባን ማቅረብ ነበረብኝ። ዛሬ በጌታ ፊት በእውነት ስዕለት እንደው ለጌታ ክብር ሄጄ እንደው ድፍት ብል ምናምን ነው ትል። ጌታ ስሙ ይክበር። ጌታ እንደ ጌታ ያለ ማን ነው ነው ስል እንዴት ተተርፋለህ? ወንዱም እንደዚህ ስሙ ይባር ሻራራራራ ማይውሎ ለላሬ ልጅ ይንተከተከብሻል። እግዚአብሔር ሆይ ተመስገን ስለሰማኝ ጸሎቴን አገኝሻለሁ ብዬ አላሰብኩም። ያው እግዚአብሔር ምስክሬ ሲልሽ አንቺ ወከክት ያለሽ። ምክንያቱም የተጠቀማቸው ወርዶች በነጠላ ድፍት የሚያደርጉሽ ናቸው። አየህ ለካ ይሄ ጉዳይ በጥንቃቄ የሚታይ ነው። ደስ ይላል የሚያወራል የሚታይ የሚልክልኝ ጥቅስ አለችኝ። አንዱ ጥቅሱ ይልክልኝ በቃ ማስተምሩ። እኔ ፓስተር እንኳን እንደሱ ቃል መገለጥ የለውም እንጂ ጤነኛ ከሆንክ ይሄ አያናድድህም። እኛን ለማለት ፈልጎ ነው አትልም። እንደሱ ካልክ ነህ ማለት ነው። አዎ እኔን ሊል ፈልጎ ነው የሚል ስሜት ከተፈጠረባችሁ አንተን ለማለት ፈልጌ ነው። ምክንያቱም አንድ ተረት አለ ምን ያለበት ምን አይችልም እንደሚባል። በቃ ችግር ካለብህ ነው እንደዚህ የምትሆነው። የሆነ የሚያንተከትክ ነገር ከመጣብህ ነው ማለት ነው። ከኔ ጋር አትፋለም። ራስን አስተካክል። እንደ ቃየል እኔን ለማጥፋት እኔ ላይ ጠላትነት አትስል። ከእግዚአብሔር ጋር አስተካክል። ነገርህን ያበላሽኸውን አስተካክል። እኔ ምን ላድርግ? እኔ ስራዬን እየሰራሁ እንዴ። አቤል እግዚአብሔር ተቀበለው ይላል መጽሐፍ። እግዚአብሔር አቤልን ተቀበለው። በቃ ተቀበለው፣ መስዋዕቱን ተቀበለው። ቃየል አልተቀበለው፣ ፊቱ ላይ ደፋበት። ከዛ አቤልን ጠመደው ይላል። አቤል ምን ያርግ?
ምን ያርጋ ቢልክ ማስተካከል ያለብህ አልቀበልም ካለ እግዚአብሔር ጋር ምን ላርግ ምን ላስተካክልሽ እንድትቀበለኝ እግዚአብሔር ሆይ አሁንስ ያስተካክላሉ ምን ላርግ ነው ይባል። ምን ወንድምህን አስነከሰ? አንተ መናገር ካልቻልክ በቃ አንተ መናገር የምትችልበት ይሄ ኮንፊደንስ እንዲመጣ ጸልይ። ይሄ ሰውዬ እንደ ኮንፊደንስ ከየት አመጣው ብለህ ከኔ ጋር ከምትተጋተቅ ተንበረካከና ጨርስ ከእግዚአብሔር ጋር። ስትጨርስ ይብህን ያዘጋሃል፣ ይነክርሃል፣ አለቀ። ምክንያቱም በብዙ መስዋዕትነት ነው የሚመጣው። ከዚህ ተነሳ ከፈተና ጠብቀኝ አግዘኝ ብዬ ጸልያለሁ። ጠዋትም ማታም ጸልያለሁ። መንገድ ላይ አግኝቼሽ እንዲህ ስትይኝ ዝም ብዬሽ ካለፍኩ የጸሎቱ መልስ ዘግቶኝ ሄደ። አዎ ነገም ዘጋሻለሁ። ናይ ችግር የለም ሊፍት እያልኩ ቁጭ አድርጌ ከዛ ሴት ይዞ ይዞራ ሲባል እናቴ ትሙት እያልኩ የሰፈር ልምል አልችልም። አልጭንሽ በሰላም ጥግ ጥግ ነው የሚሄደው። ምንም ጉዳይ የለንማ። ምንም እንትና ለመሰለ ባካሄድ የሚበላሽውን የምታስተካክለው ባካሄድ ብቻ። እማይሆን ሰዓት 4 ሰዓት ተቆጣጥረን ሲስተርሊ ብራዘርሊ ነው ኬክ ምን በላው ትላለህ። በራሳት ኬክ ይበላል እንዴ? ይሄ የእንትን እኮ ባይብል ስተዲ እንደዚህ ነው የሚያደርገው። የግልሙትና ባይብል ስተዲ እንደዚህ ነው። ባይብል ስተዲ 4 በ4 ክፍል በር ላይ ነው የምትጫወቱት። የሚያስጨንቅ ዘመን እንዲመጣ ወቅ ምንድነው የሚያስጨንቀው ዘመን የሚመጣው ነገር ሲባል ብዙዎች ሰልፊሽ ሰዎች ይነሳሉ። ራስ ወዳድ ገንዘብን የሚወዱ ሰዎች ይነሳሉ። ገንዘብ በጣም የሚወዱ ውሸታሞች፣ እርቅን የማይሰሙ ሐሜተኞች፣ ችኩሎች፣ በትዕቢት የተነፉ ቃል ኪዳን የሚያፈርሱ አስገራሚ ሰዎች ያምልኮ መልክ ያላቸው እነዚህ መንፈሳዊ የሚመስሉ ኃይሉን ግን የካዱ ከእግዚአብሔር ይልቅ ተድላን የሚወዱ ከቸርች ይልቅ አሸዋ ላይ ራቁት መሮጥ የሚወዱ ከቸርች አምልኮ ይልቅ ዳንኪራ ቤት የሚመርጡ መጨረሻው ዘመን ላይ ከቸርች አገልግሎት ከባይብል ስተዲ ይልቅ ውንብድናን የሚመርጡ ተሰብስበን ፈን እናድርግ የሚሉ ሰዎች ነው የሚበዙት። ልጄ ጢሞቴዎስ ሆይ አንተ ከዚህ ምን በል። ስለዚህ ወይ የመጨረሻው ዘመን ምልክት ትሆናለህ ወይ ምልክት አይተህ ታመልጣለህ። መጽሐፍ ቅዱስ ከቀስት ፊት ያመልጡ ዘንድ ለሚፈሩት ምልክትን ሰጣቸው ይላል። ነውረኞች አደባባይ ላይ የሚላላሱ አሁን ትንሽ ከቆዩ አደባባይ ላይ ሴክስ እያደረጉ ይለቁልን። እግዚአብሔር ሆን ብሎ ነው የደበቀው፣ ውስጥ ነው ያደረገው። እግዚአብሔር ጋብቻ ውስጥ ነው ያደረገው። ዝሙት ማነው ሴክስ በጋብቻ ውስጥ ነው ያለው። አደባባይ ወጥቶ የሚለቀቅ ነገር አይደለም፣ ውስጥ ነው ያለው። ውስጥ ያለውን ነገር አውጥቶ የሚያራቁቱት እኮ ምንም እኮ አይደለም ስራቸው ትውልድን ማጥፋት ስለሆነ። ሰማይም 2 ሰልፍ ነው ያለው። ሰማይ 2 ስም ነው ያለው። ሰማይ 60 ስም የለም፣ 2 ስም ነው ያለው። ሰማይ ያለው በግና ፍየል ነው። ሰማይ ያለው ብሩክና እርጉም የሚባል ስም ነው ያለው። ሰማይ ያለው ቀኝና ግራ ነው ያለው። ቤት በኩል ነው የምትሰለፈው። ወይ ከዚህ አይደላችሁ ወይ ከዚህ አይደላችሁ ማለት ያስቀዋ ልጆችን ስብስብ ብለው መጡና በኮሚቴ ማለት ነው አንድ ጊዜ ተደራጁና 7 ሆነው መንፈሱን ሰው ሲያረጋይተው ማለት ነው ግር ብለው መጡና እጅ ተያይዘን አንድ ላይ ውደቅ ምናምን ሲሉት መንፈሱ በጣም ዝም ብዬ ስስል መንፈሱ ሆዱን ይዞ ቀጥሎ ሳቀባቸው። ስቁ ምን ቢል ጥሩ ነው? እኔ የምለው አለ እኛም መዝገብ ላይ ሳያችሁ የላችሁም፣ እዛም ለማየት ሞክሬያለሁ የላችሁም። የት ናችሁ እናንተ አላችሁ። ወይኛ ጋር አላችሁ። ከዛስ በጣም አዝናለሁ አንወጣም አላላችሁ። ጠፈጠፋችሁ። መንፈስ ጠፍተው እንደዚህ ሰፍተው አይደለም ቀጥቀጥ አርጓቸው። መንፈስ ልብሳቸው ተቀዳዱ አባብጠው ግር አርጎ ቀጥቀጥ አርጓቸው በራው ሰፈር ሄዱ። አው ዝም ብዬ ከዛ በኋላ ያለው እኔ ልቀጥልላችሁ። ሰፈር መጡና ምን ሆንክ? ስማቸውን ጠርቶ ምን ሆንክ? ህዝቤ ከአጋንንት ጋር ይቅርብሽ። ይኸው እሱ ነው እንደዚህ ገበር ይነሳፈተ እሱ ነው እንዲፈንክቶኝ ነው። ይኸው ልብሴን የቀደደው ይላሉ። አደገኛ ነው ሲሉ አላገኛችሁ? ጠፍጥፏቸው እኮ ተዘሮት ግባለን ሪንግ ውስጥ ስሙ ከስም ሁሉ በላይ ነው። ከጌታ ጋር ከሆንክ በቃ ፓስ መታወቂያ እሱ ነው። ይዘህ ትወጣለህ። ስታሳየው ይወድቃል። ይሄ ነው ሌላ ምን ስለው ሌላ ምን ጽፈው ሌላ ነገር ወንጌል የለም። እግዚአብሔር ማስተዋል ይስጠን። አንድ ደቂቃ አንገቶቻችን ዝቅ አድርገን እንጸልይ። እግዚአብሔር ሆይ እባክህን በዚህ በክፉ ቀን አንተ በምትሰራበት ሰው በምትፈልግበት ጊዜ ያንተ ገንዘብ አድርገን አውጥተህ የምትጠቀምብን ካሽ አድርገን የሚገዛ ገንዘብ አድርገን ስሜን ለምትፈሩ ለናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በከንፈሮቻችሁ ላይ ነው። እኔ በምሰራበት በዚያን ቀን
የኔ ገንዘብ ትሆናላችሁ ተብሎ እንደተጻፈ እባክህ እግዚአብሔር ሆይ በዚህ አንተ በምትሰራበት በዚህ ጊዜ ያንተ ገንዘቦች አድርገን፣ የሚገዛ ገንዘቦች አድርገን፣ ትልልቅ ገንዘቦች አድርገን፣ ትውልድን የሚገዛ ገንዘብ አድርገን፣ እግዚአብሔር ሆይ ኔሽንን የሚገዛ ገንዘብ አድርገን እባክህን እርዳን። ስንፍናችንን ይቅር በለን። ባለማወቅ ከገባንበት ጉድጓድ አውጣን፣ ከአጣብቂኝ ውስጥ አውጣን። ልጆች በተለያየ ሐዘን ውስጥ፣ እስራት ውስጥ፣ ድካም ውስጥ ያሉትን ሁሉ እርዳቸው። እንዴት ነው ከዚህ ውስጥ የወጣሁት እስኪሉ መንጥቀህ አውጣቸው። የእግዚአብሔር ጸጋ ተገልጧል ተብሎ ኃጢአተኝነትና ዓለማዊ ምኞትን የሚያስክደው የተገለጠው ጸጋ ልጆችን እየመነጠቀ ያውጣቸው። ቤተ ክርስቲያን በዚህ ዘመን የምትድንበትን ጸጋ በልጆች ላይ አድርግ። ትውልድ የሚድንበት ቅባት ያገኛቸው። እንደ እዩ ከተማይቱን ያረከሰውን የሚፈጠፍጡ አርጋቸው። በልዩነት ይገለጡ፣ በልዩነት ይውጡ። ቤተ መንግስትን የሚያጸዱ ይሆኑ፣ ምድሪቱን የሚያጸዱ ይሆኑ፣ ቤተ ክርስቲያንን የሚያጸዱ ይሆኑ። ደም መላሾች አድርጋቸው። የትውልድን ደም የሚመልሱ አርጋቸው። አሁንም ተኝታችኋል እንዳልክ እባክህን ከተኛንበት ቀስቅሰን ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑ ቀርቧል። የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ተብሎ እንደተጻፈ እግዚአብሔር ሆይ ከጨለማ አውጥተህ ብርሃንን አልብሰን። እባክህን እርዳን። ልጆችህ በእምነት ልባቸው ይሞላ። ደምህ የሁላችንንም ኃጢአት ይጠብ። ይህን ስለምታረግልን ተባረክ። እንወድሃለን። ሰው ስትፈልግ ሰው ሆነን እንድንገኝ እርዳን። በኢየሱስ ስም አሜን።